ሲስተር አረጋዊን ስልሽ ታደሰ እባላለሁ። አንቀልባ ህፃናት መርጃ በጎ አድራጎት ድርጅት መስራች ነኝ። ወደዚህ ስራ የገባሁትኝ 12ኛ ክፍል በእኛ ጊዜ ዘመቻ ነበረ እና ገጠር ነው። ከዛ መሰረተ ትምህርት በመናስተምርበት ሰዓት አንድ ቤተሰብ እንደዚህ ልጃቸው ወጥቶ ቢማር ምናምን የሚፈልጉ ሳገኝ በዛ እድሜ ማለት ነው ልጁን አምጥቼ ለአባቴ አስተምር ብዬ ይሄድኩ ነኝ። እዛ ጋር ነው እንግዲህ የጀመርኩት። 2007 ላይ ግን መምጣት ጀመርኩ፣ እዚህ መርዳት ጀመርኩኝ በቃ እና ሆለታ ከተማ ላይ ማለት ነው። ከዛ በኪራይ ቤት ነው የጀመርኩት እና የኪራዩ ብር ያው ፈረንጆች ሲታዩ እየጨመረ መጣ። እነሱ ይዘው የሚመጡት ለልጆቹ ነው፣ ልጆቹ ላይ ነው ማድረግ የሚፈልጉት። ግን ኪራዩ እየጨመረ ሲመጣ ከተማ አስተዳደሩን ሄጄ ቦታ ጥያቄ አቀረብን፣ ተሰጠን። ወዲያው ግንባታውን ጨረስን፣ እዚህ ገባን እና ስራውን ቀጠልን ማለት ነው። ልጆቹንም እዚህ በጣም ችግረኛ አባት እናት የሌላቸውን ወይ አባት ወይ እናት ያጡትን ልጆች፣ ሌሎች ደግሞ ከሌላም ሀገር ለምሳሌ ከአምቦ ከላይኛው ከተማ ከ44 የተለያየ ችግር ያለባቸውን ህፃናት ያመጡልናል። በትልልቅ ሆስፒታል ህክምና የሚሰጣቸውን ህክምና እንሰጣለን። ያው ስፖንሰር ለማግኘት በጣም ይከብዳልና ስራውን መቀጠል ነበረብኝ። ከዛ በኋላ ያው እዚህ ሀገር ተወላጅ የነበሩ የሀገሬ ልጆች ይሄንን መመልከት ፈለጉና ሲመጡ ያለውን ነገር ነገርኳቸው። ያለውበት ችግር ኃይለኛ ችግር ነበረ። እነሱ ረዱኝ። እኔም ደብረዘይት ላይ አንድ ኮንዶሚኒየም ነበረኛው ዜሮ በምትወጪ ሰዓት እርምጃ መውሰድ የምትችይው ከራስሽ ስለሆነ አጋጣሚ ሆነና ያን ኮንዶሚኒየም ሽያጭ ብር አገኘሁኝ። እዚህ የቆየውን የድርጅቱን እዳ ከፈልኩኝ። ለልጆቹ የሚያስፈልገውን ቀለብ እያደረግን አሁን እንግዲህ 4ኛ ዓመታችንን ይዘናል። አጠቃላይ በልጆች አኳያ የምንረዳው ወደ 200 ማለት ነው ከጎዳና ልጆች ጋር እና በዛ ውስጥ ደግሞ ስፖርተኞች አሉ ትጥቅ ተሟልቶላቸው ማለት ነው። ይሄን ቁጥር ከፍ ማድረግ ፈልጋለሁ። የመጀመሪያ ጊዜ ያገኘሁት ልጅ ከባድ ነው ለኔ ማለት አባቱ ካባ ሲሰራ ያካባ ተነዶበት ሞቶ ነው እና እናቱን ይረዳ የነበረው ሊስትሮን በመስራት ረዳት በመሆን እንደገና ሳር በማጨድ እንጨት በመልቀም ምናምን ነው እናቱን ይረዳት የነበረው። ይሄን ልጅ በቃን ያስተምራለሁ ብዬ እግዚአጋ ነው ፕሮሚስ የገባሁት ከእግዚአብሔር ጋርና እስካሁን ድረስ አለ። እሱ ልጅ አድጎ አሁን እዚሁ ድርጅት ላይ ስራ ጀምሯል፣ እየሰራ ነው ያለው። እሱ ነገር በጣም በቃ ደስ ይለኛል። አንድ ሰው ይሄ ድርጅት ማሳረፍ ከቻለ ቀላል አይደለም እና እዚህ ደግሞ ድርጅት ስትረዳ የነበረች በጣም ጎበዝ ናት። በቃ ቀን ከሌሊት ትምህርቷ ላይ ትሰራለች። ጅማ ዩኒቨርሲቲ ደርሷት አሁን ዶክተሪቷን እየተማረች ነው። አቅሜ ናት በቃ። እነሱም በማይበት ሰዓት በጣም በቃ አቅሜ ይጨምራል። ምንም አይነት መከራ ቢመጣ መከራውን ከፍ አላደርገው። በቃ እሱን አልፌ ማየው እንደዚህ ማውጣት ከቻልኩ አንድ ልጅ በቃ ምናምን እንደዚህ የሚል ነገር ስለሚሰማኝ ብዙ ችግሮች ቢኖሩም ችግሮቹ እኔን አላስቆሙኝ። እሷን ካገኘው ያው ብዙ ነገሮች ተለውጠዋል ማለት ያቆምኩትን ትምህርት በመጀመሪያ ደረጃ እንድማር አድርጋኛለች። ብዙ ነገሮችን ደግሞ ፋሚሊን እያገዘችን እኔንም እያገዘችን በተለያዩ ነገሮች መስራት ችዬ ዛሬ ላይ ደርሻለሁ ማለት ነው። ህፃን ሆኜ ነው እዚህ ግቢ የገባሁት። እስካሁን ድረስ ግን ከማም ጋር ነኝ እዚህ ግቢ ውስጥ ነው ያለሁት እና በተለያዩ ነገሮች እየረዳችን ነው ማለት ነው። በልቤ በጣም ብዙ ሐሳብ አለ። የሚገድበኝ ግን ምንድነው ለድርጅቱም ስፖንሰር አላገኘሁኝም። በዚህ ሐሳብ ላይ እኔ አብርሽ መሆንም እችላለሁ፣ ይሄንን ድርጅት ከፍ ማድረግ እችላለሁ፣ በዚህ በኩል መስራት እችላለሁ። በትምህርትም ቢሆን ወጣቶችን በወጣቶች በስፖርት የወጣቶችን ደግሞ ችግር ተረድተን ትምህርት የሚፈልገውን በትምህርት ምናምን የምንረዳበት ነገር ካለ አንቀልባ በሩ እጅግ በጣም ክፍት ነው።